እነሱ አይሰሙም አይደለም። ሳን ሀይሚዬ የሌለ ስም ሰጡ አይደለም። ሰጡ አልሰጡም የራሳቸው ጉዳይ። ሀይሚዬ ላይ ምንም የሚጨምር የሚቀንስ ነገር የለም። ገብቶሻል? በጭራሽ ማለት ነው። የራሳቸው ጉዳይ የበስ ከዚህ በላይ መስርታ እሱ ብቻ አይደለም። በአንቺ ላይ ልጨምር ስሜ የስራ ባልደረባ ስምኝማ ይሄን ልፍታ በት ገብቶ 24 ሰዓት የሚቀመጥ ሰው ናቲ በት ገብቶ ከዚህ በፊት ናቲ እኮ ገስት ሲከፈት ማለት ነው 15 ሰው አይገባም። 3 ሰው 4 ሰው አምስት ሰው ብቻ ነበረ። ከዚህ ሲጀምር ይሄ ንፍታ ከነ መፈጠሩ ገስት ገብቶ ላይ ቲክቶክ እንዴት እንደሚከፈት አያውቅም። ያኔ ሳይሜና ብሩክ ሲገቡ ነው ያወቀው እሱ ልጁ ማለት ነው እንዴት እንደሚነካ አያውቅም። ይሄን በት 500 ሰው ቁጭ ብሎ መጀመሪያ እናንተ ቆይ ምን አይነት እናንተ ቅዘና ደግሞ ምን ይላሉ አላወቅሽም እኮ ምን ይላሉ መሰለኝ ጌም ተጫወት የጌም ቀጠሮ ጊዜ ተጫወት እኛ ጨረቃ ፋሚሊ ምናምን ቅብጥሴ ቅብርጥሴ ይላሉ ሚፍታ ማለት ነው። ይሄ እሺ ጨረቃ ፋሚሊ የራሳችሁ ወጥ መጀመሪያ ይሉ ጨረቃ ፋሚሊ ውስጥ ማለት ነው ሁሉና በቪዲዮ ውጡብን ማለት ነው። ናይጄሪያ ይመስላል ቤታችሁ አሳዩ ብትል ማለት ነው እያንዳንዱ ሲያታሳይ ጨረቃ ፋሚሊ ያለ ጨረቃ የምንም ጨረቃ ፋሚሊ የለም። ታፕ አድርጌ እዛ ንፍታ ካስበሽ ሌላ ኮመንት ጌም ምንድነው ብሩ ሲጀመር ጌም እንዴት እንደሚልክ እሱ ሲጀመር አያውቅም። እንዴት እንደላከ ላይ ፈጣሪ ይወቀው እንዴ ጉድ እኮ ነው ዘንድ እኔ እንደዚህ በተጀ አልቀመጥም ወላሂ አልቀመጥም። ለምን ክብር ያለ ሰው ነኝ። አንዴ ያገባለሁ ታጋቲዎች ናችሁ እንደዚህ የሚቀመጡ እኔ ሃይሚና ወንድ ቤት የሚቀመጡ ይሄ ማለት እኮ ኒቀ እሱ ራሱ እንደዚህ ጀመረ። እሱ ራሱ እንደዚህ ጀመረ። እግዚአብሔርን እንደዛ ብሏል። ፈጣሪ ምስክሬ እንደዛ ብሏል። ሲሚ ሰኒ ደግሞ ራሳቸው ቢያስከብር ኑሮ እንደዛ አይደል? እንደ አይልም እኮ ማሪ ምንድን ነው ራሳቸው ለምንድን ነው የማያስከብሩ? ይህ አማርኛ ስንት ያወራ 3-4 መለሳቸው አልሰሙን ሲል መጨረሻ ላይ አረብኛ ጀመረ። ጌታን መጨረሻ በቃ ሲያቅተው ማለት ይመቸው በአረብኛ ላስረዳ ይሞክራል። የድንቁሮች ቆጥታ መቼ አረበኛ ቀጠሮ ስትይዝ ግን ጭራሽ እነሱ ናቸው ጭራሽ የሚወሰኑት እነሱ ናቸው። እውነቱ ብላለች። ይሄ ቂጣችሁ ሽበት የወጣ ብላ ዝም የጨረቃ ፋሚሊ የተባለ ሁሉ ማለት ነው በየቦታ መገኘት አለባችሁ። እንደ እናንተ ማርያምን ራሳችሁን አስከብሩ። የምሬ ነው። አርፋችሁ ተቀመጡ። ምንድነው እዛም ማንም ጌም ተጫወተ ምን አገባኝ እኔ ከዚህም በኋላ ለምን በአይናታችሁ አይተከሉም እንዴ? ራሳችሁን አስከብሩ። አንድ ነገር ላውራ። ገንዘብ በጣም ሞልቶ ከሆነ ደሆች እኮ አለ ኢትዮጵያ ላይ አስገቡና እስኪ አንድ ቀን ጠግቦ ይብላ። የምንም ገንዘብ የለም። እናትና አባት ራሱ ነው እዚህ እየኖሩት ያሉት ህይወት ቡርቴ ኢሜኒ ቡርቴ የ9 ዓመት ፓንት እየለበሱ ነው። ኢሜኒ እኔን ጠይቅ እነሱ አይቀየሩ በራሳቸው። ትክክል ነሽ የምር ለመፍታ እኮ እነሱ ናቸው ጌም ተጫወት ያሉን እንጂ እሱ ምንም ነገር አላለም። እግዚአብሔር እኛ ለን የጨረቃ ፋሚሊ ጌም ተጫወት ወንድማችን የብሩኬና የሃይሚ መከታ ያኔ እኮ ወንድማችን ይላል። ወንድማቻቸው ይዛ ጋር ብሎክ አድርጎ ነው ኢሜኑ ዩቱብ ፌስቡክ ላይ ነው ያኔ ምንድነው ዋትስአፕ ላይ ብሎክ ናቸው። ፋሚሊ ሁላ ፋሚሊ ብሎክ አድርጎ ነው ቲክቶክ የሚመጡ ምድር ያስጣባጭ ምድርን ከፈማም ናቸው። እግዚአብሔር ለማንኛ ደህና ዋሉ ውዶች፣ እወዳችኋለሁ። እግዚአብሔር ሃይሚን እግዚአብሔር ይማራት። ሌላ ምንም አልልም። ለእነዚህም ልቦና ይስጣችሁ። ታንዬ አመሰግናለሁ። እኔ እናት ታመመች በቃ ከላስ ትድናለች። ሐኪም ቤት ገባች ማንኛውም ሰው ይገባ። እኔ እንኳን አንድ ጊዜ እጄን ተቆርጬ እንደዚህ አይቢ እየወሰድኩ ስንት የሚያክል ዕቃ አጥቤ ነው ጨረስኩት። ችግር የለውም። የታመመ ሁሉ ይሞታል ወይ የሆነ ይጠፋል ሰው አይደለም። የታመመ ይፋወሳል ይዝናል። ምን እየሰራችሁ ነው? 80 ሰው ምን እየሰራችሁ ነው? ወሬ ለመዳመጥ ብቻ ነው። ኮፍሊንግ ታፍ አድርጓት ቤቷ ምንድን ነው?
ስለዚህ እኔ አሁን ሃይሚና ብሩክ ገዝት ሲገቡ ብሩክ ቀድመው ከመጣ ሃይሚ እስኪመጣ ድረስ 1 ሚሊዮን ያስገቡ ይላል። ከዛ ትንሽ ታፕታፕ አደርጋለሁ። ከዛ ወጥቼ ሽንት ቤትን ምናምን ሁሉ ቁልቁ ማንታ ከሆነ ለነገ እንዳያስቸግር ብዬ ጥሩ ጋር አደርጋለሁ። ከዛ በኋላ 1 ሚሊዮን ሲገባ ትንሽ ሲቀራ እመጣለሁ። ታፕታፕ አደርጋለሁ። 1 ሚሊዮን አስገባለሁ። መመን መጣች ወዮ ሃይሚዬን አይቻለሁ ብዬ ትንሽ እስከማውራት እጠብቃለሁ። ከዛ ውልቅ ነው። ለምን ምን አባቴ ነው እስከ ኢትዮጵያ 8 ሰዓት 9 ሰዓት የሚሰራው ሰው ማሰብ እናንተ እንቅላታችሁን መስራት አለባችሁ። የምር ነው። ከዛ አረብ ሀገር እየጠላሁ ኢትዮጵያ እስከ 9 ሰዓት ድረስ ቁጭ ብለሽ እያየሽ እንቅልፍ የለም ትያለሽ። ለንቆሮ እንደ አረብ ሀገር እንኳን የሚመች ሀገር የለም። ለምን ኢትዮጵያ ራሳት ክላስሽ ከገባሽ ኢትዮጵያ 11 ሰዓት ድረስ ምን ትሰሪያለሽ? ማን ግቢ ያለው ቲክቶክ ውስጥ ምን ትሰሪያለሽ? መጀመሪያ የአባትሽ ፎቶ አለ ብለሽ እሱ የለቀቀው ሙዙንቃ ለማየት ነው እንደገባሽው ምድርን ክፉላ ራስሽን ቶሎ ብለሽ ክላስሽ ከገባሽ በኋላ ፒጃማሽን ቀይር ሁሉ ቀርገ ፀጉርሽን 2 ቦታ ተፋፍለሽ ትሪ ከዛ ቅባት አለ በሱ ላይ አባርገ ከዛ ሎሽን ምናምን ተቀቢና ከዛ ዩኒፎርምሽን አይና ለጥበይ ነገ ሲነሳ ምንም አይመስልሽም። ጌታ ዘና ብለሽ ነው የምትነሺው። የታችን ይገካ አሁን ብሩክና ሃይሚ እያየች ቁጭ ብላ እዛ ዩቱብ ቲክቶክ ላይ መጣ ብለ ማንን ዘን ሰጠ ማን አንበሳ ሰጠ ታፕ እዛ ጆን ዳለን ጋር 18,000 ገባ። ወይኔ ብሩክ አነሰ ሃይሚ አነሰች። ወይ ማን ይቀጣል እያለሽ ወይኔ ነፍሰ ተጨነቀች። ኮሜንት ላይ ነፍሰ ተጨነቀች። ዩቱብ ላይ ጠዋት ሲያይ በጣም ነው የሚያስቁ። ነፍሰ ተጨነቀች ፈርቼ ነበረ ያሉ። ከዛ ምን ይላሉ አረብ ላይ እኔ ቅልብ ኢትዮጵያ እንዴት እንደሚተኛ ከካ ባይደሳ ጀመረ። ራሳችሁን አጽዱ። ቲክቶክ ላይ ራሳችሁን አስከብሩ። ታጠቡ፣ ተቀቡ፣ ብሉ፣ ጠጡ። ስራሽን ቶሎ ብለሽ ስሪ። አማዳችሁን አራግፉ። ገንዘብሽን ደግሞ ቁጥብ አድርጊ። አሁን በዚህ ሰዓት የሰራሽው ነገር አንቺ አቅምሽ ሊወርድ ይችላል። እንደዚህ አይቀጥልም ህይወት። ገንዘብሽን እንድደና ሰው ያዥና ኢትዮጵያ ገብተሽ የሆነ ነገር ሰርተሽ ባለሽ እቅፍ አድርገሽ ተኝ ውለጂ። በዛው ይበቃ እከካም እዚህ ጋር 95 ምናምን ዓመት ሆኖሻል። እዚህ ደግሞ አንቺ ጡትሽ በረሜላ ሆኗል። ቂጥሽ ላይ ሽበት ወጥቷል። እዚህ እግዚአብሔር ያቀር ቀጣይ ዓመት ከርኩኝ እግዚአብሔር ያቀር እኔ ጋር 5 ዓመት ይቀራል። 3 ዓመት ጨምሬያለሁ። ሬሲምኝማ ቂጥሽ ላይ ሽበት ወጥቷል የምለው ስድብ ማለት ነው። በሳኔ ላይ ነው የሚያምረው እግዚአብሔር